ሰላም ናችሁ? የቻይና ሳይንቲስቶች የስኳር በሽታን ሙሉ ለሙሉ ማዳን ችለዋል። ኦኬ፣ እንዴት ቻሉ? ስተም ሴል ቴራፒ በሚባል ስተም ሴል ቴራፒ የሚባለው ፓንክሪያቲክ ሴል የሚባል አለ። እሱን ላቦራቶሪ ውስጥ ዴቨሎፕ አድርገው ትራንስፕላንት በማድረግ ታማሚው ላይ ኢንሱሊን ፕሮዲስ በማድረግ ኢንሱሊን ደግሞ የብለድ ሹገሩን ኮንትሮል በማድረግ ሰዎች መዳን እንደሚችሉ አሳይተዋል። ኦኬ፣ ስለዚህ ነገር በዝርዝር አወራቸዋለሁ። ስተም ሴል ቴራፒ ማለት ምን ማለት ነው? እንዴት ነው የቻይና ሳይንቲስቶች የስኳር በሽታን ማዳን እንዴት ቻሉ የሚለውን በዝርዝር አወራቸዋለሁ። በነገራችን ላይ 589 ሚሊዮን የሚሆን ህዝብ በተለይ ዕድሜው ከ20 እስከ 79 የሚሆነው የዕድሜ ክልል ውስጥ ያሉ ሰዎች የስኳር በሽተኛ ታማሚዎች ናቸው። 589 ሚሊዮን። ይሄ ህፃናቶችን ጨምሮ ወደ 800 ሚሊዮን የሚሆን ህብረተሰብ የስኳር በሽተኛ ታማሚ ነው በዓለም አቀፍ ደረጃ ግሎባሊ ማለት። በሀገራችን በ2026 ወደ 2.3 ሚሊዮን የሚሆኑ የስኳር በሽተኞች እንዳሉ ይገመታል። የተለያዩ ሶርሶችን አይቼ ይሄ በጣም ትልቅ ዜና ነው። ኦኬ፣ በጣም ትልቅ ዜና ነው። ስለዚህ ጉዳይ በዝርዝር አወራችኋለሁ። ይህም ቪዲዮ እስከ መጨረሻው ማየት ብታዩት በጣም ጥሩ ይመስለኛል። ቪዲዮውን ለተለያዩ ሰዎች፣ ጓደኞቻችሁ፣ ወዳጆቻችሁ ብታደርሷቸው በጣም ትልቅ ተስፋ ስለሆነ ሼር ብታደርጉት፣ ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንሆን። ቀጥታ ወደ ቢዝነሳችን እንሄድ። ለመጀመሪያ ጊዜ ሚክስድ ኮምፓውንድ አፓርትመንት ያውንም ቡልጋሪያ ዳውንታውን ላይ አፍሪካን ዩኒየን ፊት ለፊት ባለ 1 መኝታ 64 ካሬ በ5 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ 83 ካሬ በ6.6 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ 116 ካሬ በ9.3 ሚሊዮን ብር ሙሉ ክፍያ፣ እንዲሁም የንግድ ሱቆችን በ3 ሚሊዮን 300 ሺህ ብር ሙሉ ክፍያ ወይንም ደግሞ በ900 ሺህ ብር ቅድመ ክፍያ የመኖሪያ አፓርትመንቶችንና የንግድ ሱቆችን ቡልጋሪያ ዳውንታውን ላይ ለሽያጭ አዘጋጅተን እየጠበቅናችሁ እንገኛለን። ለበለጠ መረጃ እንዲሁም ሳይት ኦፊስ ቤስት ለማድረግ እዚሁ ባለው ስልክ ደውሉልን። ቴምር ሪል ስቴት። ተመልሰናል። ስለ መግቢያ ላይ እንደነገርኳችሁ የቻይና ሳይንቲስቶች ታይፕ 2 ዳያቤትስ የሚባለውን ወይም ደግሞ ታይፕ 2 የሚባለውን የስኳር በሽታ አይነትን ሪቨርስ ማድረግ ችለዋል። ስተም ሴል ቴራፒ በሚባል መጀመሪያ ታይፕ 2 ዳያቤትስ የሚባለው ኮንዲሽን ነው፣ በሽታ ነው። ምን ማለት ነው? ሰውነታችን ሪሊ ኢንሱሊንን መጠቀም አለመቻሉ፣ ፕሮፐርሊ አለመጠቀም መቻሉ ነው። ያ ማለት ብለድ ሹገራችሁ ከፍ ይላል። በደማችሁ ውስጥ ያለው ብለድ ስትሪማችሁ ውስጥ ያለው የግሉኮስ መጠን ከፍ ይላል። ያንን ለመከላከል ኢንሱሊን የሚባል ኤክስተርናል ኢንሱሊን የሚባል ኢንጀክት ይደረጋል። ሌሎችም አይነት መድኃኒቶችን ይወሰዳል። ታይፕ 2 ዳያቤትስ ያለበት ሰው ወይም ታይፕ 2 የሚባለው የስኳር በሽታ ያለበት ሰው አንዴ ኢንሱሊን ዲፔንደንት ከሆነ ተመልሶ ኢንሱሊን ኢንጀክት የሚያደርገውን ኢንሱሊን ትቶ በራሱ ሰውነቱ ኢንሱሊን በማምረት በውስጡ ያለው በደሙ ውስጥ ያለውን የግሉኮስ መጠን ሬጉሌት ማድረግ ኦልሞስት ኢምፖሲብል ነበር እስከ ዛሬ ድረስ። አሁን ግን ስተም ሴል ቴራፒ በሚባለው የቻይና ሳይንቲስቶች ኢንጀክት ማድረግ አስቁመው በሽተኞች ለረጅም ዓመታት ኢንሱሊን ኢንጀክት ሲያደርጉ የነበሩ ሰዎች አስቁመው የራሳቸው ፓንክሪያቲክ ሴል ኢንሱሊን እንዲያመርት በማድረግ በደማቸው ውስጥ ያለውን የግሉኮስ መጠን ኮንትሮል በማድረግ ኖርማል ወደሆነው ፋንክሽን እንዲመለስ ማድረግ ችለዋል። ይሄ ነው ሪቨርሳል ታይፕ 2 ዲያቤትስ የሚባለው። ይሄ በጣም በጣም አስደናቂ ነገር ነው። እንዴት ነው የሚደረገው? በኋላ ላይ ስተም ሴል እንዴት እንደሚሰራ ነግራችኋለሁ። ነገር ግን በግርድፉ ምን ማለት ነው? ስተም ሴል ቴራፒ ማለት ፓንክሪያቲክ ሴል በውጭ ላቦራቶሪ ውስጥ ዴቨሎፕ ይደረጋል። ፓንክሪያቲክ ሴል አይደለ ኢንሱሊንን የሚያመርተው ኤንድ የኛ ደግሞ በተፈጥሮ ያለን ጣፊያ ነው የሚባለው ፓንክሪያቲክ ሴላችን በተለያየ ምክንያት ሊጎዳ ይችላል። ከተጎዳ ኢንሱሊን ማምረት አይችልም። ኢንሱሊን ካልተመረተ ደግሞ በደማችን ውስጥ ያለው የግሉኮስ መጠን የስኳር መጠን ከፍ ሲል ሬጉሌት አይደረግም፣ አይቆጣጠርም። ስለዚህ ስኳር በሽታ ይሆናል ማለት ነው። የተለያዩ ስኳር በሽታ የተለያዩ አይነት ጉዳቶችን ያመጣል። ስለነሱ አላወራም ባለሙያ ስላልሆንኩ። ይሄ የተጎዳውን ፓንክሪያቲክ ሴል የቻይና ሳይንቲስቶች ስተም ሴል ቴራፒ በሚባል ላቦራቶሪ ውስጥ ዴቨሎፕ ያደርጉታል። ዴቨሎፕ ካደረጉት በኋላ ፓንክሪያቲክ አይሶሌት ሴሉን አምጥቶ በሰርጀሪ ትራንስፕላንት ያደርጋሉ። ከሰውነቱ ጋር ይዋሃዳል፣ ከታማሚው ሰውነት ጋር ይዋሃዳል። ከዛ በኋላ ቀስ በቀስ ምን ያደርጋል? ኢንሱሊን ማምረት ይጀምራል ማለት። ኢንሱሊን ካመረተ ደግሞ በደም ውስጥ ያለውን የስኳር መጠን የሹገር ሌቭል ብለድ ሹገር ሌቭሉን ኮንትሮል ያደርጋል። ያ ማለት ኤክስተርናል ኢንሱሊን ኢንጀክሽን ያስቆማል ማለት።
this is the first time በሰው ልጅ ታሪክ ውስጥ ለመጀመሪያ ጊዜ ነው እንደዚህ የሆነው። ይሄ ኤክስፐሪመንታል ትሪትመንት ነው። ታዲያ ይሄ ኤክስፐሪመንታል ትሪትመንት ነው። ሙሉ ለሙሉ ገበያ ላይ የገባ መድኃኒት ነው ማለት አይደለም። ወይም ደግሞ ነገ ከነገ ወዲያ ፋርማሲ ውስጥ መድኃኒቱን ማግኘት ትችላላችሁ ያልኳችሁ አይደለም። በጥናትና ምርምር ደረጃ ገና ከመነሻው በጥናትና ምርምር ደረጃ የቻይና ሳይንቲስቶች የስኳር በሽታን በዚህ አይነት መልኩ ማዳን ችለዋል። ይሄ በጣም ትልቅ ዜና ነው። ትልቅ ተስፋ የሚሰጥ ነው። በሀገራችን ወደ 2.3 ሚሊዮን የሚሆኑ ስኳር በሽተኞች ሊኖሩ ይችላሉ። ይሄ ነገር በጣም ትልቅ ዜና ነው። በዓለም አቀፍ ደረጃም 800 ሚሊዮን የሚሆን ታማሚዎች አሉ። ይሄ በጣም ትልቅ ተስፋ ነው። ምክንያቱም ተስፋ አንዳንድ ጊዜ ረጅም ርቀት ያስኬዳል አይደል? ለዚህ ነው ላወራ የፈለኩት። ጾም ላይ ነው ያለሁት። ላወራችሁ የፈለኩበት ምክንያት ይሄ ነው። ኦኬ፣ ተስፋ ነው። ትልቅ ተስፋ ይመስለኛል። ነገር ግን የዛሬ 2 ዓመት ታስታውሱ እንደሆነ የዛሬ 2 ዓመት አፕሪል ላይ 2024 ላይ በተመሳሳይ መልኩ የቻይና ሳይንቲስቶች የስኳር በሽታን ማዳን ቻሉ ተብሎት ተወርቶ ነበረ። ብዙ ዜናዎችን እንትን ብለዋል። እኔም ፕሮግራም ሰርቻለሁ። እዚህ ዩቲዩብ ቻናል ላይ ወደኋላ ብትሄዱ የዛሬ ዓመት ስለ ስኳር በሽታ ያወራሁበት አለ፣ ፕሮግራም የሰራሁበት አለ። ነገር ግን ለእኔ ኦድ የሆነብኝ ነገር አሁን 2026 ላይ ፌብሩዋሪ ላይ አሁን ዲስ ዴይስ ማለት ነው። በተመሳሳይ መልኩ የተለያዩ ኒውስ አውትሌትስ የተለያዩ ዜና አርቲክሎች በተመሳሳይ መልኩ ቻይና የስኳር በሽታን አዳነች እያሉ እየጻፉ ነው። 2024 ላይ ወረድ ተብሏል። አሁን እንደገና በተመሳሳይ መልኩ ያንን እንደገና እንዴት እንደዚህ ሪፖርት ሊደረግ ይችላል? እንደዚህ አይነት ነገር ገጥሟቸው ያውቃል? 2024 ላይ የነበረ ዜና አሁን እንደገና 2026 ላይ ተመልሶ ያንኑ ዜና ሪፖርት ይደረጋል እንዴ? ለዛም ትልልቅ እንትኖች ማለት ነው። ለምንድን ነው እንደዚህ ሊሆን የቻለው? ኦኬ፣ ለምን እንደዚህ ሊሆን ይችላል? በኋላ ላይ 1 ደቂቃ እኔ የተሰማኝን ነገር አውራቸዋል። 2024 ላይ የተዘገበን ነገር 2026 ላይ ተመልሶ ለምን ሊዘገብ ቻለ? በራሴ ግምት የተለያዩ ሪፖርቶችን አንብቤያለሁ። የተለያዩ ሪፖርቶችን ለማየት ሞክሬያለሁ እና የገባኝ ነገር ጀንዌንሊ ራሴ ፊል ያደረግኩት ነገር እነግራቸዋለሁ። እሱም በጣም ተስፋ ሰጪ ይመስለኛል። ኦኬ፣ በነገራችን ላይ እነዛ 2024ም 2026ም አሁን እየወጡ ያሉ ተመሳሳይ ዜናዎችን በተመለከተ ሊንኮቹን እዚህ ዩቲዩብ ዲስክሪፕሽን ላይ አስቀምጭላቸዋለሁ። ዩ ካን ሪድ ዘም ፎር ዮርሰልፍ፣ ራሳችሁ ማየት ትችላለ፣ ጀጅ ማድረግ ትችላላችሁ። ኦኬ፣ አስቀምጥላቸዋል። እንዴት ነው ስኳር በሽታ ኦከር የሚያደርገው? ዝም ብሎ ሲምፕል 101 ላውራቸው። ዲያቤትስ 1 የሚባለው የሚፈጠረው በሽታ ስኳር በሽታ ዲያቤትስ 1 የሚባለው ስኳር በሽታ አይነት የሚፈጠረው ኢሚዩን ሲስተማችን ኢንሱሊን ፕሮዲውስ የሚያደርገው ሴሎችን አታክ ያደርጋል። ኢንሱሊን ፕሮዲውስ የሚያደርገው ሴላችን ማለት ነው ፓንክሪያቲክ ሴል የሚባለው ማለት ነው። ስለዚህ አታክት ሲሆን ወይም ሲጎዳ ኢንሱሊን ማምረት አይችልም። ዘን ብለድ ሹገራችን ከፍ ይላል። ታይፕ 2 የሚባለው ዲያቤትስ ደግሞ ሰምሃው ሰውነታችን ኢንሱሊን ሬዚስተንት ሲሆን ማለትም መጀመሪያ ፓንክሪያቲክ ሴላችን ኮምፐንሴት ለማድረግ በጣም ከፍተኛ የብለድ ሹገር ስለሚኖር እሱን ኮምፐንሴት ለማድረግ ቶሎ ኢንሱሊን ፕሮዲስ ያደርጋል። ዘን ኦቨር ታይም ምን ያደርጋል? ዲስፈንክሽናል ይሆናል ፓንክሪያቲክ ሴል። ፓንክሪያቲክ ሴል ነው ትልቁ ፕሮብሌም። ኦኬ፣ የቱ ጋር ነው ፓንክሪያቲክ ሴል አለ? ሰሙዌር ባለሙያ ስላልሆንኩ ነው። ኦኬ፣ ዘን ፓንክሪያቲክ ሴሉ ዲስፈንክሽናል ይሆናል፣ መስራት አይችልም። ያ ማለት ነው ኢንሱሊን አያመርትም። ኢንሱሊን ካላመረተ ደግሞ በብለድ ስትሪማችን ውስጥ ያለውን የግሉኮስ መጠን ከፍ ሲል ሴንስ አድርጎ ሄዶ ሬጉሌት አያደርግም ማለት ነው። ዩሲ ፓንክሪያቲክ አይሶሌት ሴል ማለት ነው። በጣም ዲፍረንት ታይፕስ ኦፍ ፓንክሪያቲክ አይሶሌት ሴልስ አሉ። ኢንሱሊን የሚያመርተው ግን ቤታ ሴልስ ይሉታል። ኦኬ፣ ቤታ ሴልስ ይሉታል። ምክንያቱም ኢንሱሊን የሚያመርተው ነው አሁን ከስኳር በሽታ ጋር የተያያዘው ማለት ነው። ኢንሱሊን ደግሞ ምንድን ነው? ሆርሞን ነው። ያ ሆርሞን ምንድን ነው? ብለድ ሹገራችሁ ከፍ ሲል በግሉኮስ በብለድ ስትሪማችሁ ውስጥ ያለው ግሉኮስ ከፍ በሚልበት ጊዜ ሬጉሌት ያደርገዋል፣ ይቆጣጠረዋል ማለት ነው። ቅድም እንዳልኳችሁ ግሎባል የስኳር በሽታ ፕሪቫለንሱ በጣም አስደንጋጭ ነው። ቅድም ብያቸዋለሁ 589 ሚሊዮን የሚሆነው እድሜው ከ20 እስከ 79 እድሜ ክልል ውስጥ ያሉ ሰዎች የስኳር በሽተኛ ታማሚዎች ናቸው። ያ ማለት ከ9 አንድ ሰው የስኳር በሽተኛ ታማሚ ነው።
ብሮደር የሆነ ኤስቲሜት ከፈለጋችሁ ወደ 800 ሚሊዮን ያክል ይጠጋል። 800 ሚሊዮን ማለት ህፃናቶችንም ጨምሮ ወደ 800 ሚሊዮን ይጠጋል። በሀገራችንም ወደ 2.3 ሚሊዮን የሚሆኑ የስኳር በሽተኞች ሳይኖሩ አይቀርም። ይሄ በጣም ግዙፍ ነገር ነው አይደለም? በጣም ግዙፍ ነገር ነው ማለት ነው። በነገራችን ላይ 2024 ላይ ምንድን ነበረ ሪፖርት የተደረገው? 2024 ላይ የዛሬ 2 ዓመት ምንድን ነበረ ሪፖርት የተደረገው ብትሉኝ፣ በተመሳሳይ መልኩ ፓንክሪያቲክ ሴል የሚባለውን በላቦራቶሪ ዴቨሎፕ በማድረግ ከዛ ዴቨሎፕ የተደረገውን ፓንክሪያቲክ ሴል ታማሚውን ሰርጀሪ በመስራትና ትራንስፕላንት በማድረግ ያ የተጎዳውን ፓንክሪያቲክ ሴል በማስወገድ አዲሱን ላቦራቶሪ ውስጥ ዴቨሎፕ የተደረገው ላቦራቶሪ ውስጥ ሪፕሮግራምድ የተደረገውን አምጥቶ በማስገባት ከዛ ከሰውነቱ ጋር ከታማሚው ሰውነት ጋር ቀስ በቀስ ኢንቴግሬት እንዲያደርግ በማድረግ ከዛ በኋላ ኢንሱሊን ፕሮዲስ ማድረግ ይጀምራል ማለት። ኢንሱሊን ፕሮዲስ የሚያደርገው ምንድነው? በብለድ ስትሪማችን ውስጥ ያለው የግሉኮስ መጠን ከፍ ሲል ሴንስ ያደርግና ኢንሱሊን ይለቃል። ኢንሱሊን ደግሞ ሬጉሌት ያደርገዋል ማለት። በዚህ መልኩ አንድ የ59 ዓመት እድሜ ያለው ሰው ለ25 ዓመታት ታይፕ 2 ዲያቤትስ የነበረ እና ለ25 ዓመታት ኢንሱሊን ሲወጋ የነበረ ሰው በዚህ አይነት ስተም ሴል ቴራፒ አማካኝነት ድኖ አዲስ ፓንክሪያቲክ ሴል ተገጥሞለት ከዛ ኢንሱሊን እያመረተ አሁን 33 ወራት ሆኖታል። ኢንሱሊን ኤክስተርናል ኢንሱሊን ኢንጀክት መደረጉን አቁሞ 33 ወራት ሆኖታል የሚል ነበረ ሪፖርቱ ማለት ነው 2024 ላይ። ሪድ ኢት ፎር ዩርሰልፍ ራሳችሁ ማንበብ ትችላለ። ሊንኩን አስቀምጥላችኋል። ይሄ እንግዲህ ጆርናል ሴል ዲስከቨሪ አፕሪል 30 2024 ያወጣው የነበረ ነው። ታዲያ አሁን እንደገና 2026 በተመሳሳይ መልኩ እንዴት ሪፖርት ይደረጋል? 2026 ላይ ሊንኩን እዩ። 2026 ላይ አሁንም እንደገና እያወሩት ነው። ለምንድን ነው እንደዚህ ሆነው ብላችሁ ብትጠይቁኝ ይሄ ፐርሰናል የራሴ እንትን ነው የምነግራችሁ። ለምንድን ነው ብትሉኝ ቻይና ብዙ አታወራ። ቻይና በቻይና ሀገር ውስጥ ስላለ የተለያዩ ዴቨሎፕመንት ቴክኖሎጂካልም፣ ሳይንስም፣ ጤናም ላይ ትምህርትም ላይ የሚሰሯቸውን የተለያዩ ስራዎችን እንዲህ በቀላሉ ሪፖርት አይደረግም። የተለያዩ የቻይና ኒውስ አውትሌትስ ምናልባት 2 መስመር ሊጽፉ ይችላሉ እንጂ በዝርዝር በኃይል አያራግቡትም ማለት ነው። ይሄ ነገር ግን የአሜሪካ ሚዲያዎች ቢሆኑ ወይም አሜሪካ ብትሆን የሰራችው ወይም የአውሮፓ አንዱ ሀገር ቢሆን የሰራው 1 ሚሊዮን የሚሆን የኒውስ አውትሌት ያወራዋል። 1 ሚሊዮን የሚሆን ቴሌቪዥኖች ያወሩታል። 1 ሚሊዮን የሚሆኑ ሬዲዮኖች ያወሩታል። በኃይል ይራገባል። በቻይና ሳይድ ግን አይራገብም። ለምንድነው ተራውን የተለያዩ ከቻይና ውጭ ያሉ ኒውስ አውትሌቶች አሁን 2026 ላይ 2024 ላይ የነበረው ነገር ደግሞ ለምንድነው የሚያወሩት ካላችሁ እኔ የምገምተው በጣም ትልቅ ተስፋ ያለው ነገር ስለሆነ ይመስለኛል። የቻይና ሳይንቲስቶች የስኳር በሽታን ለማዳን ጫፍ እንደደረሱ ነው እኔ የተረዳሁት። ጫፍ እንደደረሱ ነው የተረዳሁት። በቃ እኔ የገባኝ ይሄ ነው። ጀንዊንሊ የገባኝ ይሄ ነው ማለት ነው። ሰሞኑን አሁን ስፕሪንግ ፌስቲቫል የሚባል ፌብሩዋሪ ላይ የቻይና አዲስ ዓመት ተከብረዋል፣ አይታቸዋል። እዛ ላይ ሮቦቶች ከህፃናት ጋር የተለያዩ ፐርፎርም ሲያደርጉ አይታቸዋል። ባክፍሊፕ ሲያደርጉ፣ ሲገለባበጡ፣ የኮንግፉ እንትን ሲያሳዩ ከህፃናቶች ጋር አይታቸዋል አይደል? ያ በጣም አስደናቂ የሆነ የሮቦቲክስ ዴቨሎፕመንት የቻይና የሮቦቲክስ ስልጣኔዋ በጣም ማደጉን የሚያሳይ ነው። ስለሱ ነገር ፕሮግራም ሰራለሁ፣ ሰሞኑን ፕሮግራም ሰራላችኋል፣ ትከታተሉታላችሁ። ከህፃናት ጋር ሮቦቶቹ ከህፃናት ጋር ሲንክሮናይዝ አድርጎ ፐርፎርም ሲያደርጉ ለዛውም ስፕሪንግ ፌስቲቫል የሚባለው በጣም የታወቀ በጣም ግዙፍ የሆነ ፕሮግራም ላይ ነው ይሄ ነገር የቀረበው ማለት ነው። ቻይና ምን አይነት ኮንፊደንስ እንዳላት ሮቦቶች ከህፃናት ጋር አንድ ላይ ሲንክሮናይዝ ማድረግ ምን ማለት ነው? ስለሱ ነገር አወራቸዋል። ስለዚህ ጉዳይ ይሄ እንግዲህ በጣም ግዙፍ ነገር ነው። ነገር ግን የቻይና ሚዲያዎች ብዙም አልጻፉትም፣ ብዙም አላወሩም። ቻይና በአጠቃላይ ብዙ አታወራም። ብዙ አታወራም። በዛ ምክንያት ይመስለኛል አሁን እንደገና ሌሎች የኒውስ አውትሌቶች እያወሩት ያለ ነው። ስቴም ሴል ቴራፒ እንዴት ነው የሚሰራው? ስቴም ሴል ቴራፒ እንዴት ነው የሚሰራው? እንየው። ስቴም ሴል ቴራፒ ለምሳሌ አንድ በሽተኛ ታማሚ አለ፣ ስኳር በሽተኛ የስኳር በሽታ ታማሚ
ኤንድ ከሱ ላይ ስተም ሴል የሚባለውን ኤክስትራክት ያደርጋሉ ሳይንቲስቶች። ከራሱ ከታማሚው ሰውነት ቦዲ ላይ ስተም ሴልስ የሚባሉ አሉ። እነሱን ኤክስትራክት ያደርጋል። ስተም ሴልስ በነገራችን ላይ በጣም ስፔሻላይዝድ የሆኑ ሴሎች ናቸው። ስተም ሴልስ ማለት ምን ማለት ነው? እናንተ አንድ ስተም ሴልስ ካላችሁ ያንን ስተም ሴል ተጠቅማችሁ ወደ ፈለጋችሁት አይነት ሴል መለዋወጥ ትችላላችሁ። ይህም ፈንክሽኑንም እንደዛው ወደ ፈለጋችሁት መለዋወጥ ይቻላል፣ ስተም ሴል ካላችሁ ማለት ኦኬ። እና ደግሞ ዩ ካን ፐርፎርም የፈለጋችሁ ዲዛይር ፈንክሽን ፐርፎርም ማድረግ ትችላላችሁ። ከዛ ሳይንቲስቶቹ ምን ያደርጉ ያንን ስተም ሴል ወስደው ሪፕሮግራም አደረጉት ላብራቶሪ ውስጥ የተለያዩ ኬሚካል ሲግናሎች እና የጄኔቲክ ኪውስ በመጠቀም ሪፕሮግራም አድርገው ወዴት አሳደጉት? ወደ ፓንክሪያቲክ አይሶሌት ሴልስ ለወጡት ማለት ነው። ያ ፓንክሪያቲክ አይሶሌት ሴልስ ማለት ነው ቤታ ፓንክሪያቲክ ሴልስ ይሉታል። ምን ማለት ነው? ያው ፓንክሪያቲክ ሴል ኢንሱሊን ፕሮዲስ የሚያደርገው ማለት ነው። እሱን ሰሩት ማለት ነው። ኦልሬዲ የእኛ የታማሚው ፓንክሪያቲክ ሴል የተበላሸ ነው፣ ዳሜጅ የሆነ ነው። እሱን በቀዶ ጥገና አብዶመን ላይ ቀዶ ጥገና በማድረግ ፓንክሪያቲክ ሴሉ የተጎዳውን በማውጣት ይሄ ላብራቶሪ ላይ ዴቨሎፕ የተደረገውን አምጥተው ፓንክሪያቲክ ሴሉን ትራንስፕላንት ያደርጋል። ከዛ ቀስ በቀስ ከሰውየው ሰውነት ጋር እየተዋሃደ እየተግባባ ቀስ በቀስ ምን ማድረግ ይጀምራል? በብለድ ስትሪም ውስጥ ያለው የግሉኮስ መጠን ከፍ ሲል ኢንሱሊን ፕሮዲውስ ማድረግ ይጀምራል ማለት ነው። ኦኬ ኢንተግሬት ካደረገ በኋላ ከዛ በኋላ ልክ እንደ ሄልዚ በተፈጥሮ እንዳለው ፓንክሪያቲክ ሴል አክት ማድረግ ይጀምራል፣ ሚሚክ ማድረግ ይጀምራል፣ ራሱ ፕሮዲውስ ማድረግ ይጀምራል ማለት ቀስ በቀስ ራሱ ፕሮዲውስ ማድረግ ይጀምራል። ይሄ ምን ኢሊሚኔት ያደርጋል? ሰዎች ኤክስተርናሊ ኢንሱሊን ኢንጀክት ሲደረጉ የነበሩ ሰዎች ይቆማል ማለት ነው። ሪቨርስ አደረጉት ማለት ነው። በተፈጥሮ የነበረውን ተመልሶ ወደ ተፈጥሮ እንዲመጣ ሪቨርስ ታይፕ 2 ዳያቤትስ ሪቨርስ አደረጉት ማለት ነው። ይሄ ስቴም ሴል ቴራፒ ማለት ይሄ ሲምፕሊ ይሄ ነው። እንዲሁ ሎጂካሊ ይሄ ነው የሚመስለው ማለት ነው። ዝርዝር ነገር ሊኖረው ይችላል። ባለሙያ ስላልሆንኩኝ በደንብ አላወራሁት ሊሆን ይችላል። ግን በቃ ዋናው ነገሩ ይሄ ነው ማለት ነው። ይሄ ታይፕ እስካሁን ድረስ ስለ ታይፕ 2 ዲያቤቲስ ነው ያወራኋቸው። ኦኬ ታይፕ 1 ዲያቤቲስ ከዚህ በፊት በተመሳሳይ መልኩ ስቴም ሴል ቴራፒን በመጠቀም ሴት ልጅን ከኢንሱሊን ስትወጋ የነበረች ሴት ልጅ አሁን ባልኳችሁ መልክ ፓንክሪያቲክ ሴል ላብራቶሪስ ዴቨሎፕ አድርገው ትራንስፕላንት አድርገውላት ከዛ በኋላ ከሰውነቷ ጋር ተዋህደው ያ ፓንክሪያቲክ ሴል ኢንሱሊን ፕሮዲስ አድርጎ ከብለድ ሹገሯን ኮንትሮል አድርጎላታል። ኢንጀክት መደረግ አቁማለች ማለት ነው። ይሄ ዜና በጣም ትልቅ ዜና ነው፣ ትልቅ ብስራት ነው፣ ተስፋ ይመስለኛል። ኦኬ ተስፋ የሆነበት ምክንያት ታይፕ 2 ዳያቤቲስ የሚባለው ወይም ደግሞ ታይፕ 2 የሚባለው የስኳር በሽታ አይነት ላይፍ ሎንግ ማኔጅመንት ነው። ላይፍ ሎንግ የሆነ ማራቶን ነው። በቃ አንዴ ከያዘ እድሜ ልክ የሚጨቃጨቅ አይነት ነገር ነው እና ይህንን ነገር መስማት፣ ይህንን ተስፋ መስማት በጣም ትልቅ ነገር ይመስለኛል። እኔ በታማሚው ቦታ በሆን ሁላችንም ለስኳር በሽታ ልንዳረግ እንችላለን። ኦኬ ኤኒታይም። የኔ አሁን ለምሳሌ ስኳር ሌቭሌ ኦልሞስት በቃ አፉ ላይ ደርሷል። ኔክስት ስቴፕ የስኳር በሽተኛ መሆን ነው። ኦኬ ካልተቆጣጠርኩት ማለት ነው። ስለዚህ ትልቅ ተስፋ ይመስለኛል ለእኔም በአሁን ሰዓትም ለስኳር በሽታ ታማሚ ለሆኑ ሰዎችም በጣም ትልቅ ተስፋ ይመስለኛል። ኦኬ ለዚህ ነው ይህን ፕሮግራም የሰራሁበትም አንዱ ምክንያት ይሄ ነው። የኢንተርናሽናል ዲያቤትስ ፌዴሬሽን ታይፕ 2 ዲያቤትስ ማለት በጣም ከፍተኛ የሆነ የህብረተሰብ ጤና ችግር ነው ይለዋል እና ትልቅ ዜና ይመስለኛል ወዳጆችን። የተለያዩ ቻሌንጆች አሉት በነገራችን ላይ ሪስኮች አሉ። ነገር ግን እንዲህ ብዬ ስላችሁ ቅድም በተደጋጋሚ እንደነገርኳችሁ ከነገ ጀምሮ ፋርማሲ መድኃኒቱን ታገኙታላችሁ ማለት አይደለም። ኦኬ ፕሊዝ ኦኬ ይህን አንደርስታንድ አድርጉ። አይደለም ተስፋ ነው የምነግራችሁ። ይሄ በጥናትና ምርምር ደረጃ ያለ ውጤት ነው የነገርኳችሁ። አንድ ሰው የጥናትና ምርምሩ አካል የሆነ አንድ የስኳር በሽተኛ ዳነ ማለት ሁሉም በ800 ሚሊዮኑም ይድናሉ ማለት ላይሆን ይችላል። በተደጋጋሚ ትራያል በጣም ኤፈርት ይፈልጋል። በተደጋጋሚ መሞከር ያስፈልጋል። ለአፍሪካውያን፣ ለኤዥያውያን በተለያየ እድሜ የተለያየ ብለድ ታይፕ ይሆናል ወይ ይሄ መድኃኒት የሚለው በጣም ብዙ በጣም አድካሚ የሆነ ሂደት ውስጥ ይገባል። ኦኬ አንዴ
እነዚህ ሳይንቲስቶች መድኃኒቱን አገኙ ማለት ከዛ ቀጥሎ ምንድነው ቢሮክራሲ ውስጥ ይገባል። የተለያዩ ሬጉሌሽኖች ሬጉላቶሪ ቦዲስ ውስጥ ይገባል። ለምሳሌ ፉድ ኤንድ ድራግ አድሚኒስትሬሽን ይይዘዋል። እሱ የተለያየ ሪገረስ የሆነ ሂደቶች ያሉን ያንን መድኃኒት አፕሩቭ አድርገው ለህብረተሰቡ እንዲቀርብ። አክሰሲቢሊቲ የሚባል ነገር አለ። አፎርደቢሊቲ የሚባል ነገር አለ። ቢሮክራሲ ውስጥ ይጠመዳል ማለት መድኃኒቱ ተሰርቷል፣ ግን ወደ ህብረተሰቡ ከመቅረቡ በፊት የተለያየ እንቀርገው ሃርድልስ ፕሮሰስ ውስጥ ይገባል ማለት። ስለዚህ የተወሰነ ጊዜ ሊፈጅ ይችላል ማለት ነው። ኦኬ። ስለዚህ ተስፋችሁን በዚሁ እንድትቃኙት ነው። ግን ትልቅ ተስፋ ነው። ትልቅ ተስፋ ነው። ይህን ይመስላል ወዳጆቼ። አብራችሁን ስለቆያችሁ በጣም አመሰግናለሁ። በተለይ እስካሁን ድረስ አብራችሁን ከቆያችሁ 8 ብላችሁ ኮሜንት ጻፉልኝ። እኔ እናንተ በተለየ መልኩ በጣም አመሰግናለሁ ብዬ እጽፍላችኋለሁ። ይህ ቪዲዮ እንዳልኳችሁ የተስፋ ቪዲዮ ስለሆነ ለሁሉም እንዲዳረስ ላይክ፣ ሼር አድርጉት። የዚህ ቻናል ቤተሰብ ካልሆናችሁም ሰብስክራይብ በማድረግ ቤተሰብ እንሆን። በሌላ ፕሮግራም እንገናኛለን። ቻው።